السلام عليكم ورحمة الله وبركاته. يتعلق إمام سفيان الثوري وصيوش ويم أدراوش. عندنا مجب مكأنس لاي أدراهن لليت اندت تقوم ويم اندت سجد يردهال. صومنم أبزا يأمت بروج يزقال لهال يأملكو بروج يكفت لهال. ሁለተኛ ንግግር በማሳጠር ላይ አደራ። ቀልብህን ያለሰልሳል፣ ዝምታን አብዛ፣ ጥብቅነትን ያወርሳል። ሶስተኛ ብቀኛ አትሁን፣ ግንዛቤህ የፈጠነ ይሆናል። ሁሌም ተቃዋሚ ወይም ተቃራኒ አትሁን፣ ከሰዎች ምላስ ትድናለህ። አራተኛ አዛኝ ሁን፣ ሰዎች ዘንድ የተወደድክ ትሆናለህ። አላህ አካፍሎ የሰጠህ ሪዝቅ ውደድ፣ የተብቃቃ ትሆናለህ። በአላህም ላይ ተመካ፣ ጠንካራ ትሆናለህ። አምስተኛ የዱንያ ባለቤቶችን በዱንያቸው ላይ አትጨቃጨቃቸው፣ አላህም ዘንድ በምድር ላይ ያሉት በሁሉም ዘንድ የተወደድክ ትሆናለህ። ስድስተኛ መተናነስን ባህሪህ አድርግ፣ መልካም ሥራ ሁሉ ይሟላልሃል። በጤንነትህ ስራበት፣ ጤንነት ከላይ ከጌታህ ይመጣልሃል። ይቅር ባይ ሁን፣ ጉዳይህን ሁሉ ይሳካልሃል። አዛኝ ሁን፣ በሁሉም ነገር ይታዘንልሃል። ሰባተኛ ወንድሜ ሆይ ቀናቶችህ፣ ሌሊቶችህ፣ አጠቃላይ ሰዓቶችህን በከንቱ ነገር አታሳልፋቸው። ከነፍስህ ለነፍስህ፣ ከራስህ ለራስህ ለጥማቱ ቀን ወይም ለቂያማ ቀን አዘጋጅ። ምክንያቱም የቂያማ ቀን በአዛኙ በአላህ ውዴታ ቢሆን እንጂ የሚያረካህ ነገር የለም። የአላህ ውዴታ ደግሞ አላህን በመታዘዝህ እንጂ ማግኘት አትችልም። ስምንተኛ ተጨማሪ የሆኑ ሥራዎችን አብዛ፣ ወደ አላህ ያቀርቡሃል። ቸር ሁን፣ ነውርህን ይደብቅልሃል፣ አላህም ሒሳብን ያቀልልሃል፣ ከቂያማ ቀን ስቃይም ይቀልልሃል። ዘጠነኛ መልካም ነገርን አብዛ፣ አላህ ቀብር ውስጥ ጭርታን ያስወግድልሃል። እርም የተደረጉ ነገሮች ሁሉ ራቅ፣ የኢማን ጥፍጥና ታገኛለህ። አስረኛ ጥቡቅ የሆኑና አላህን የሚፈሩ ሰዎች ተቀማመጥ፣ አላህ ዲንህን ያሳምርልሃል። በዲንህም ጉዳይ እነዚያ አላህን የሚፈሩ ሰዎች አማክር። 11ኛ በመልካም ሥራ ላይ ተሽቀዳድም፣ አላህ ባንተና በወንጀልህ መካከል ግርዶሽ ያደርግልሃል። 12ኛ አላህን ማውሳትን አብዛ፣ አላህ ዱንያ ላይ ዛሂድ ያደርግሃል፣ ከማይጠቅምህ ልፋት ይጠብቅሃል። ግምት ለሰጣቸው ትልቅ አደራዎች ናቸው። ወላሂ ወዳጆቼ አላህን ማውሳትን በሚመለከት ማንሳታችን ካልቀረ አንዳንድ ነጥቦችን እንመልከት። የአላህ ፍቅር ለባሪያው ከሚያስገኛቸው ጥቅሞች መካከል የሚከተሉትን እናገኛለን። አላሁ ስብሓንሁ ወተዓላ የወደደውን ሰው ይመራል፣ ያቀርበዋል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ እኔ ባሪያዬ ባሰበኝበት እገኛለሁ፣ እኔን ሲያስበኝ ከእርሱ ጋር እገኛለሁ። በውስጡ ሲያስታውሰኝ በውስጡ አስታውሰዋለሁ። በጉባኤ ሲያስታውሰኝ ከእርሱ ጉባኤ በላጭ በሆነ ጉባኤ ላይ አስታውሰዋለሁ። አንድ ስንዝር ወደ እኔ ከቀረበ በአንድ ክንድ ወደ እርሱ እቀርባለሁ። በአንድ ክንድ ወደ እኔ ከቀረበ በአንድ ባዕ ወይም ሁለት እጆች ወደ ጎን ሲዘረጉ ከአንዱ መዳፍ እስከ ሌላኛው መዳፍ ያለው ርቀት ማለት ነው፣ ወደ እርሱ እቀርባለሁ። እየተራመደ ወደ እኔ ከመጣ እየሮጥኩ ወደ እርሱ እመጣለሁ። ቡኻሪ ዘግበውታል። ባሪያው ጌታውን በፈራና በተጠነቀቀ ቁጥር ወደ ሌላ መመሪያ ከፍ ይደረጋል። አላህን ስብሓንሁ ወተዓላ በወደደ ቁጥርም መመራት ወይም ሂዳያ ይጨምርለታል። መመራት በተጨመረለት ቁጥርም ፍርሃትና ተቅዋ ይጨምርለታል። አላህ ስብሓንሁ ወተዓላ የወደደውን ሰው በምድር ላይ ተቀባይነት እንዲያገኝ ያደርጋል። ተቀባይነት ያገኛል ማለት ጌታው የወደደው ይህ ባሪያ በሌሎች ዘንድ
ውዴታና መልካም ዝና ያገኛል። የአላህን ውዴታ እምቢ ያላለ በመሆኑ ካፊር ብቻ ሲቀር ሁሉም ነገር ይወደዋል፣ ወደ እርሱ ያዘነብላል ማለት ነው። ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ አንድ አገልጋዩን ሲወደው ጅብሪልን ይጠራና እኔ እገሌን ወድጀዋለሁና አንተም ውደደው ይላል። ጅብሪልም ይወደዋል። ከዚያም ለሰማይ ነዋሪዎች አላህ እገሌን ይወደዋልና እናንተም ውደዱት በማለት ያውጃል። የሰማይ ነዋሪዎችም ይወዱታል። በምድር ላይም ተቀባይነት እንዲኖረው ያደርጋል። ሙስሊም ዘግበውታል። አላህ ሱብሓነሁ ወተዓላ አንድ ባሪያውን ሲወደው በዚህ መልኩ በጥበቃውና በእንክብካቤው ውስጥ አድርጎት ነገሮች ሁሉ በትዕዛዙ ስር እንዲሆኑ ያደርግለታል። አስቸጋሪ ሁኔታዎችን ገር ያደርግለታል። የራቀውን ሁሉ ያቀርብለታል። የዱንያን ጉዳይ ቀላል ያደርግለታል። ጭንቀትም ሆነ ልፋት አይሰማውም። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ እነዚያ ያመኑትና በጎ ሥራዎችን የሰሩ አርራሕማን ለነሱ ውዴታን ይሰጣቸዋል። ሱረቱ መርየም አንቀጽ 96። በአላህ መካድ ከሞት በፊት ሞትና የሐዘን መንስኤ እንደሆነ ሁሉ እውነተኛ ኢማን የነፍስ ሕይወት የደስተኝነትና የመታደል መገኛ ነው። አላህ ሱብሓነሁ ወተዓላ የወደደውን ሰው በራሱ አብሮነት ውስጥ ያደርገዋል። አላህ ሱብሓነሁ ወተዓላ ባሪያውን ከወደደው በጥበቃውና በእንክብካቤው ከእርሱ ጋር ይሆናል። ለሚጎዳውና ለሚያውከው ሰው አሳልፎ አይሰጠውም። ከጌታቸው በሚተላለፍላቸው ሐዲስ አልቁድስይ ውስጥ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ እንዲህ ብሏል፣ የኔን ወዳጅ ጠላቱ ባደረገ ሰው ላይ ጦርነት አውጄበታለሁ። ባሪያዬ እኔ እስክወደው ግዴታ ያልሆኑ ተጨማሪ የሱና ሥራዎችን በመፈጸም ወደኔ ይቀርባል። በወደድኩት ጊዜ የሚሰማበት ጆሮ፣ የሚያይበት አይኑ፣ የሚይዝበት እጁና የሚጓዝበት እግሩ እሆንለታለሁ። ከለመነኝ በርግጥ እሰጠዋለሁ። ከክፉ ነገር ለመዳን የኔን ጥበቃ ከለመነኝም በርግጥ እጠብቀዋለሁ። ማድረጌ በማይቀረው ነገር ላይ እርሱ ሞትን የሚጠላ ሆኖ እኔ ደግሞ እርሱን ማስከፋት የምጠላ በመሆኔ የአማኝ ሰው ነፍስን ከመውሰድ ይበልጥ የማመነታበት ሌላ ምንም ነገር የለም። ቡኻሪ ዘግበውታል። አላህ የወደደውን ሰው ጸሎቱን ይሰማለታል፣ የለመነውን ይሞላለታል። አላሁ ጀለ ጀላሉሁ ምእመናን ባሮቹን ለመውደዱ አንዱ ማስረጃ ገና እጆቻቸውን ወደ ሰማይ ከፍ አድርገው ጌታዬ ጌታዬ ሲሉ በችሮታውና በቸርነቱ ጸሎታቸውን የሚቀበልላቸው መሆኑ ነው። አላሁ ጀለ ጀላሉሁ እንዲህ ብሏል፣ ባሮቼም ከኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ ለኔ ይታዘዙ፣ በኔም ይመኑ፣ እነርሱ ሊመሩ ይከጀላልና። ሱረቱል በቀራ አንቀጽ 186። ከሰልማኑል ፋሪሲይ በተላለፈው መሰረት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ሱብሓነሁ ወተዓላ ባለ ይሉኝታ ቸር ጌታ ነው። አንድ ባሪያው እጆቹን ወደ ላይ ከፍ አድርጎ ሲለምነው ባዶ መመለስ ያሳፍሯል። ትርሚዚ ዘግበውታል። አላህ አንድን ባሪያ ከወደደው መላእክቶች ምህረት እንዲለምኑለትና እስትግፋር እንዲያደርጉለት ያደርጋል። መላእክቶች አላህን ለሚወድ ሰው ከአላህ ምህረትና እዝነቱን ይለምኑለታል። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ እነዚያ ዓርሹን የሚሸከሙት እነዚያ በዙሪያው ያሉት በጌታቸው ምስጋና ያወድሳሉ፣ በእርሱም ያምናሉ። ጌታችን ሆይ ነገሩን ሁሉ በእዝነትና በእውቀት ከበሃል። ስለዚህ ለነዚያ ለተጸጸቱት መንገድህንም ለተከተሉት ምህረት አድርግላቸው፣ የእሳትንም ቅጣት ጠብቃቸው እያሉ ለነዚያ ላመኑት ምህረትን ይለምናሉ። ሱረቱል ሙእሚኒን አንቀጽ 7። በተጨማሪም አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ከአላህ ፍራቻ ሰማያት ከበላያቸው ሊቀደዱ ይቀርባሉ፣
መላእክትም ጌታቸውን እያመሰገኑ ያወድሳሉ። በምድርም ላለው ፍጡር ምህረትን ይለምናሉ። ንቁ፣ አላህ እርሱ መሐሪው አዛኙ ነው። ሱረቱ ሹራ አንቀጽ 5። አላሁ ጀለ ጀላሉህ አንድን ባሪያ ከወደደው በመልካም ሥራ ላይ እያለ ይገለዋል። ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ስብሓንሁ ወተዓላ ለአንድ ባሪያው በጎን ከሻለት ዝነኛ ተወዳጁ ያደርገዋል። ዝነኛ ተወዳጅ መሆን ምን ማለት ነው ሲባሉ ከመሞቱ በፊት አላህ ስብሓንሁ ወተዓላ የበጎ ሥራን በር ይከፍትለትና በዚያ ላይ እያለ እንዲሞት ያደርገዋል አሉ። ሱብሓነላህ። አላህ ስብሓንሁ ወተዓላ ባሪያውን ከወደደው በሚሞትበት ጊዜ መረጋጋትን ይሰጠዋል። አላሁ ጀለ ጀላሉህ አንድን ባሪያ ከወደደው በቅርቢቱ የዱንያ ሕይወት ጸጥታና መረጋጋት፣ በሚሞትበት ጊዜም እርጋታና ጽናትን ያድለዋል። ነፍሱን በጥንቃቄና በዝግታ የሚያወጡ፣ ነፍሱ ስትወጣ የሚያረጋጉት፣ በጀነት በማበሰር የሚያጽናኑት መላእክትን ይልክለታል። አላሁ ጀለ ጀላሉሁ እንዲህ ብሏል፣ እነዚያ ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ አትፍሩ አትዘኑም፣ በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ በማለት በእነሱ ላይ መላእክት ይወርዳሉ። ሱረቱ ሰጅዳ አንቀጽ 30። አላህ ስብሓንሁ ወተዓላ አንድን ባሪያ ከወደደ ጀነት ውስጥ ለዘላለም ነዋሪ ያደርገዋል። አላህ የወደደው ሰው በወዲያኛው የአኺራ ሕይወት በእርሱ ጀነት ውስጥ ይሆናል። እዚያ የተደገሰለት ታላቅ መስተንግዶ፣ በማንም አእምሮ ታስቦ የማያውቅ ድሎትና ምቾት፣ ነፍስ የምትፈልገው ሁሉ ያለ ገደብ የምታገኝበት በቃላት የማይገለጥ ተድላ ነው። ቀጥሎ ባለው ሐዲስ አልቁድሲ እንደተገለጸው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ለደጋግ ባሮቼ ዓይን አይቶት የማያውቀውን ጆሮም ሰምቶት የማያውቀውንና በሰው ልጅ አእምሮ ውስጥ ታስቦ የማያውቀውን ድሎት አዘጋጅቻለሁ ብለዋል። ነቢያችንም ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ከፈለጋችሁ የሚከተለውንም አንቀጽ አንብቡ። ከዓይኖች መርጊያ ለነሱ የተደበቀላቸውን ጸጋ ማንኛይቱም ነፍስ አታውቅም። ቡኻሪ ዘግበውታል። የዱንያ ሕይወት የእርሱ የአላህ ስብሓንሁ ወተዓላ ፍቅርና ለእርሱ መታዘዝ ባይኖር ኖሮ፣ በጀነትም እርሱን ማየትና መመልከት ባይኖር ኖሮ ባልጣሙ ነበር። የአላህ ፍቅር ለባሪያው ከሚያስገኛቸው ፍሬዎች መካከል አንዱ እርሱን አላህን ስብሓንሁ ወተዓላ መመልከት ነው። ኃያሉ ጌታ አላህ ስብሓንሁ ወተዓላ ለሚወዳቸው ባሮቹ በብርሃኑ ይገለጥላቸውና ያዩታል። ከዚያ ይበልጥ የሚወደድ ነገር ፈጽሞ አያዩም። ይህም ነቢዩ ዓለይሂ ሰላቱ ወሰላም አንድ ሌሊት ሙሉ ጨረቃን ተመልክተው በተናገሩት ሐዲስ መሰረት ነው። ይህን ጨረቃ እንደምታዩ ጌታችሁን በአኺራ ታዩታላችሁ። በማየቱም ላይ መጨናነቅ አይኖርም። ፀሐይ ከመውጣቷና ከመጥለቋ በፊት ከመስገድ አለመታከት ከቻላችሁ አድርጉ ብለው ጌታህንም ከማመስገን ጋር ፀሐይ ከመውጣቷ በፊት ከመግባቷም በፊት አወድሰው የሚለውን አነበቡ።